ሰላም ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ ኤክሴል ፕሪንት ስናደርግ እንዳይቆራረጥብን ማድረግ ያለብንን ወሳኝ ነገሮች አሳያቸዋለሁ ማለት ነው። ያው እንግዲህ ብዙ ጊዜ ፕሪንት ስናደርግ ኮንትሮል ፒ ነው። ኮንትሮል ፒ ስናደርገው እንደምታዩት አሁን ወደ 6 ፔጅ ነው ያደረገብኝ። ያው የተቆራረጠ ነገር አለው እንደምታዩት እዚህ ጋር እነዚህ በዚህ መልኩ ቆራርጦብኛል ማለት ነው። ስለዚህ ይህ እንዳይቆራረጥ እንዴት ፕሪንት እንደምናደርግ ነው የማሳያችሁ ማለት ነው። ኦኬ ፕሪንት ማድረግ የምንችለው የሚለውን ሀሳብ እናያለን ማለት ነው። ስለዚህ እንደምታዩት አሁን እዚህ ጋር ወደ 6 ፔጅ ያደረገብኝ በዚህ መልኩ ማለት ነው። በጣም ሴንስ የሌለው ዳታ ያደረገው ማለት ነው። ስለዚህ ይህኛውን እንዴት ፕሪንት እንደምናደርግ አስተካክለን እናያለን ማለት ነው። እሱም ለማድረግ የመጀመሪያው እንደምናደርገው እዚህ ፔጅ ላይአውት ላይ እንገባለን። ፔጅ ላይአውት ላይ ከገባን በኋላ እዚህ ጋር ስኬሉን መቀነስ እንችላለን ማለት ነው። እንደምታዩት እዚህ ጋር ይህኛው ጋር መስመር አለ። ይህ መስመሩ እስከሚወጣ ድረስ እንጠብቀዋለን ስኬሉን እየቀነሰን። አሁን እንደምታዩት እንግዲህ ዙም ላድርግላችሁና ኦኬ ኮንትሮል ዜድ ልበለን ለምሳሌ ኦኬ ከዛ አንድ እንደዚህ ላድርገው። እንደምታዩት አሁን እዚህ ላይ መስመር አለ ማለት ነው። ስለዚህ ምንድነው የምናደርገው? ይህንን ስኬል በቀነስን ቁጥር እዚህ ጋር የምናየው መስመሩ የዶት ዶት ላይኑ ወደዚህ ሽፍት ያደርጋል ማለት ነው። ስለዚህ እንቀንሰዋለን። እንደዚህ ያው አንድ ዘለለልን፣ አሁንም አንድ ዘለለ። ኦኬ አሁንም እንቀንሰዋለን፣ አሁንም ሄደልን፣ አሁንም ሄደ ማለት ነው። ስለዚህ ስኬሉን ቀነስ ነው ማለት ነው። ምንድነው ያደረግነው? ፔጅ ላይአውት ገባን። ፔጅ ላይአውት ከገባን በኋላ ስኬሉን ከ100 ወደ 70 ቀይር ነው ማለት ነው። ስለዚህ በዚህ መልኩ አሁን ፕሪንት ብንለው ኦኬ ያው ኖርማሊ አሁን ፕሪንተር የለም ኦፍላይን ነው እንደምታዩት አሁን በ2 ፔጅ ፕሪንት ያደርግልኛል ማለት ነው። መጀመሪያ ግን እንዳየነው ወደ 6 ፔጅ ነው ያደረገ። ይሄንን ቆራርጦብኝ ነበር ማለት ነው። ስለዚህ ሳይቆራረጥ ይሄንን በዚህ መልኩ ፕሪንት ማድረግ እንችላለን ማለት ነው። ስለዚህ የመጀመሪያው ሜትድ ይሄ ነው። ስለዚህ ሁለተኛው ሜትድ ለማየት ኮንትሮል ዜድ፣ ሌላኛው ሜትድ ለማየት ኦኬ ስኬሉን ወደ ነበረበት እንቀይረው። ይህ 100% አይደለም 100% እናድርገው። አሁን 100 ስናደርገው እያያችሁት ነው እንግዲህ በዚህ በምናየው መልኩ እዚህ ጋር አንድ መስመር አለ፣ እዚህ ጋር አንድ መስመር አለ። ያው ይቆራርጠዋል ማለት ነው። ስለዚህ ወደ ሁለተኛው ሜትድ ስናልፍ የት ነው የምንሄደው? ቪው ጋር እንገባለን። ቪው ጋር ከገባን በኋላ ፔጅ ብሬክ ፕሪቪው የሚለውን ክሊክ እናደርጋለን ማለት ነው። እንደምታዩት በዚህ መልኩ ዲስፕላይ ያደርግልናል ማለት ነው። እንደምታዩት አሁን እዚህ ጋር ፔጅ 1 ይላል። ፔጅ 1 ከዛ ፔጅ 2 ይላል። ፔጅ 5 ፔጅ 3 ወደ ታች ቆጠረልን ማለት ነው። ስለዚህ እንደምናየው እዚህ ጋር ከፔጅ 1 እስከ ፔጅ 3 እንዲሁም ደግሞ 4 5 6 ብሎ ቆራረጠው ማለት ነው። ስለዚህ ምንድነው የምናደርገው? ይህን ላይን ድረግ እንደዚህ ይዘን ክሊክ አድርገን ወደዚህ እንጎትተዋለን በዚህ በምናየው መልኩ ማለት ነው። ስለዚህ በዚህ መልኩ ኤክሴላችንን አስተካክለን እንደምታዩት አሁን በ2 ፔጅ አደረግነው። በፊት ግን የነበረው ወደ 6 ፔጅ ነው። እንደምታዩት 6 ፔጅ ነበረ በዚህ መልኩ። ስለዚህ ምንድነው ያደረግነው? አንደኛ ይሄኛውን እንደዚህ መሳብ እንችላለን እንደዚህ። ከዛ በቀጣይ ደግሞ ይሄኛውን እንደዚህ ማድረግ እንችላለን ማለት እንደምታዩት አሁን በ2 ፔጅ ፕሪንት ያደርግልናል ማለት ነው። ስለዚህ በዚህ መልኩ ይሄን አሁን እዚህ መተን ፋይል ፕሪንት ብንለው እዚህ መጨረሻ ላይ እንደምታዩት በ2 ፔጅ ፕሪንት ያደርግልናል ማለት ነው። ስለዚህ ኤክሴልን ሳይቆራረጥ በቀላሉ በዚህ መልኩ ፕሪንት ማድረግ እንችላለን ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ስቴይ ክሬቲቭ ባይ